ደም የቀለጠልህ አፈርና እንጨት ውሃውን ትተህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በመላው ዓለም የምትኖሩ ኦርቶዶክሳውያን እንደምን አደራችሁ? እንደምን አረፈዳችሁ? እንደ አምላካችን እንደ እግዚአብሔር መልካም ፈቃድ እንግዲህ ዛሬ እግዚአብሔር ቢወድና ቢፈቅድ ከቤተክርስቲያን አውደ ምሕረት ወጣ ብለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሚኖሩበት የሥራ ቦታ እየተዘዋወርን በከተማው የክርስቲያኖችን ውሎ በትምህርት መልኩ እያዝናናን መንፈሳዊ ትምህርቶችን መንፈሳዊ ጥያቄዎችን በማንሳት መንፈሳዊ አገልግሎታችን ዛሬ የምንቀጥል ይሆናል። ሁላችሁም ይህንን ፕሮግራም እንደምትወዱትና እንደምትከታተሉ ተስፋ እናደርጋለን። ሁላችሁም ወደዚያው ጉዟችን እናደርጋለን። ተከተሉን። እግዚአብሔር ከሁላችን ጋር ይሁን። ጤና ይስጥልን እህታችን እንደምን አደርሽ? ማን ልበል ስምሽን? ጽጌ ማርያም። ይሄ ስራ ቦታሽ ነው? መልካም የኔ ልጅ። እኔ መጋቢ ሃይማኖት ቄስ ገብረ መድኅን ደጀኔ ይባላለሁ። ማገለግለው በሐረር ደብረ አድኅኖ ቅዱስ ገብርኤል ቤተክርስቲያን ነው። 3 ጥያቄዎች ነው የምጠይቅሽ። ይሄ መንፈሳዊ አገልግሎት ለሌሎችም የሚዳረስ ነው። በቤተ ቅዱስ ላይ መንፈሳዊ ቻናል የሚተላለፍ ነው። የመጀመሪያው ጥያቄያችን 5ቱ አዕማደ ምስጢር እነማን ናቸው? 5ቱ አዕማደ ምስጢር ምስጢረ ሥላሴ፣ እሺ፣ ምስጢረ ሥጋዌ፣ እሺ፣ ምስጢረ ጥምቀት፣ እሺ፣ ምስጢረ ትንሣኤ ሙታን፣ ምስጢረ ቁርባን። በጣም እናመሰግናለን። በጣም ጎበዝ ወርታችን። እሺ፣ ሁለተኛ ጥያቄ 7ቱ አጽዋማት ከ7ቱ አጽዋማት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀኖና ቤተክርስቲያን ልጆቿን የምታስተምርበት ጾም ጸሎት የምታስተምርበት 7 አጽዋማት አሉ። ከነሱ ሶስቱ። እሺ 7 አጽዋማት ዋናው አሁን እንትን አለ የዐቢይ ጾም። በጣም ጥሩ። ወይም እሺ የዐቢይ ጾም አለ። ከዛ የገና ጾም አለ። 2 እሺ የሐዋርያት ጾም፣ ጾመ ነቢያት፣ እሺ ጾመ ነቢያት፣ እሺ ጾመ ሐዋርያት አለ። እሺ ሌላ ደግሞ በቃ መልሰሻል። እሺ እናመሰግናለን። ሶስተኛ ጥያቄ የእመቤታችን የቅድስት ድንግል ማርያም በዓላቶች ስንት ናቸው? ከነሱ 3ቱን። እሺ የመጀመሪያው ግንቦት 1 የምናከብረው ልደቷ አለ። እሺ ከዛ በዓታ ለማርያም ብለን የምናከብረው ታኅሳስ 3 የምናከብረው ወደ ቤተ መቅደስ የገባችበት እሱ አለ። ከዛ ደግሞ ቃል ኪዳን የተቀበለችበት በ16 የትኛው ነሐሴ ነው? ለምን ቃል ኪዳን የተቀበለችበት ነሐሴ 16ማ ያረገችበት ቃል ኪዳን የተቀበለችበት ቀን የካቲት 16 የካቲት 16 ነው። እናመሰግናለን እህታችን፣ በጣም ጎበዝ ነሽ።
ጎበዝ ክርስቲያን ነሽ። አንድ 3 ጥያቄዎች አሉኝ። ከተማው ዘወርወር እያልን አንዳንድ ኦርቶዶክሳውያንም ጠይቀናል። ይሄ እንግዲህ በቤተ ቅዱስ ላሊበላ መንፈሳዊ ሚዲያ ዩቲዩብ ቻናል የሚለቀቅ ነው። ኦርቶዶክሳውያንን እየተዘዋወርን መንፈሳዊ ጥያቄዎች እየጠየቅን የሥራ ቦታቸውን በመባረክና ማበረታታት የሚል መርሃ ግብሩ ጥያቄዎቻችን 3 ናቸው። እንግዲህ የመጀመሪያ ጥያቄያችን ጌታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ስንት ተአምራትን አደረገ? 12 አልተመለሰም። ሞክሩ። እሺ ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ ስንት ተአምራት ተደርገዋል? 3 ለምሳሌ ኮከብ ረግፏል፣ ፀሐይ ብርሃኗን ከልክላለች፣ ጨረቃ ደም ለብሳለች። በሰማይ 3 ጥሩ። ሌላ በምድርስ? በምድር ደግሞ ገራጆች ተቀደዋል 2። እሺ ሙታን ተነስተዋል፣ መቃብር ተከፍተዋል፣ ሙታን ተነስተዋል፣ ድንጋዮች አይባኖች ተፈትተዋል። ስለዚህ በሰማይ 3 በምድር 4 ስንት ተአምራት ናቸው የተደረጉት? 7 ማለት 7 ተአምራት ተደርገዋል ማለት ነው። ስለዚህ ከግማሽ በላይ መልሰዋል ማለት ነው። ሁለተኛ ጥያቄ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት 2 ዓሣ 5 ገብስ እንጀራ አበርክቶ እንዳበላ የሚናገረው ወንጌል ማን ነው? ማቴዎስ። እስቲ ሌላ ይሞክሩ። እሺ ለሐዋርያቶች 2 ዓሣ 5 ገብስ እንጀራ አበርክቶ ያበላውበት የወንጌል ክፍል የሚናገረው በመጀመሪያ ምዕራፉ ላይ የሚናገረው ማን ነው? ዮሐንስ በትክክል ተመልሷል። ዮሐንስ ስንት? ምዕራፍ ዮሐንስ ወንጌል ምዕራፍ 6 ቁጥር 1። እሺ በጣም እናመሰግናለን። 3ኛ ጥያቄ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እድሜያቸው በዚህ ምድር ላይ የኖሩት እድሜ ስንት ነው? እድሜያቸው ጠቅላላ እድሜያቸው በምድር ሲኖሩ አረ ጥያቄው ይቀርልዎት። እሺ በጣም እናመሰግናለን። የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በግራና በቀኝ አናብስትና አናብርት አሏቸው። ስንት ናቸው? ስንት አናብርት ናቸው? ስንት አናብስት ናቸው? ቁጥራቸው 30 ማለት ነው። በጣም እናመሰግናለን። እሺ ምንድነው የሚሰሩት? ስራ የሚሰሩት ምንድነው? ስራዬ መንፈሳዊ አገልግሎት ስራዎች ናቸው። ያው የክርስቲያን ማስቀደሻ ነጠላዎች አሉ፣ ቀሚሶች፣ ዕጣን አለ፣ ዘቢብ፣ ሻማ፣ ዋፍ፣ ያው የቤተክርስቲያን መገልገያ ንዋየ ቅድሳት ነው የምሰራው ነው። አድራሻው የት ነው? አድራሻ ደብረ አድኖ ቅዱስ ገብርኤል 4ኛ ክርስቲያን በር ላይ። እሺ እንግዲህ ወንድማችንን እየመጣችሁ በቅናሽ ዋጋ ቀሚስ፣ ነጠላዎች፣ የተለያዩ የንዋየ ቅድሳት ውጤቶች አሉ፣ እየመጣችሁ መግዛት ትችላላችሁ። በጣም ጤና ይስጥልን ወንድማችን። ጤና ይስጥልን አብረን ክርስትናዋትን እንተዋወቅ። ገብረ ጻድቅ። እሺ ወንድማችን ገብረ ጻድቅ ያው በከተማው ዘወርወር እያል የተለያዩ መንፈሳዊ ጥያቄዎችን ኦርቶዶክሳውያንን በስራ ገበታቸው እየተዘዋወርን የስራ ቦታቸውንም እየባረክን እነሱንም መስቀል እያሳለምን አንዳንድ መንፈሳዊ ጥያቄዎች እየጠየቅን ነው የምንገኘው። ይሄ እንግዲህ የቤተ ቅዱስ ላሊበላ መንፈሳዊ ሚዲያ ቻናል ነው፣ በዩቲዩብ ቻናል የሚተላለፍ ነው። ኦርቶዶክሳውያን አስተማሪ ይሆናል ብለን ስለገመትን ነውና መቅደስ እመቤታችን ንግሥት ድንግል ማርያም በቤተ መቅደስ ስንት ዓመት ተቀመጠች? መጀመሪያ ጥያቄ ሲያስብበት እንደገና ቤተ መቅደስ ተቀመጠች ስንት ዓመት ተቀመጠች? 3 ዓመት ነው። 3 ዓመት ከተቀመጠች በኋላ ወደ ቤተ መቅደስ ገባች። 3 ዓመት በእናት በአባቷ የተቀመጣ ከዛ በ3 ዓመቷ ወደ ቤተ መቅደስ ገባች። እሺ እና ቤተ መቅደስ ከገባች በኋላ ስንት ዓመት ተቀመጠች? ቤተ መቅደስ ውስጥ የተቀመጠችው 7 ዓመት ነው። ይለፈው ሌላ ጥያቄ ከረሎ እሺ አልመለሱም። እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ
ወደ ምድረ ግብጽ ይዛ እመቤታችን ድንግል ማርያም ወደ ምድረ ግብጽ ልጇን ይዛ በተሰደደ ጊዜ ስንት ዓመት በስደት ተቀመጠች? ስንት ዓመት? ግብጽ ተሰደደ 3 ዓመት ሰለሞን 3 ዓመት ከስንት? ከ6 ወር። በጣም ጥሩ እናመሰግናለን። እሺ ያው እንግዲህ ያው ይሄ መርሃ ግብር ኦርቶዶክሳውያንን ለማስተማር ነው። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ የተቀመጠችው 12 ዓመት ነው። 12 ዓመት ነው። ስደቷ ደግሞ 3 ዓመት ከ6 ወር ነው። ስለዚህ ኦርቶዶክሳውያንን ለማስተማርና ለማነቃቃት በስራ ገበታቸው እየዞርን ወንጌል አገልግሎት ለመስጠት ነው እና ስለዚህ በጣም እናመሰግናለን። የሚሰሯቸውን በዚሁ አጋጣሚ ማስተዋወቅ ይችላል ሚዲያችን። እሺ ያው እንግዲህ እነዚህ ያው አገር ልብሶች አሉ። ከወልዲያም ከራያም የሚመጡ አገር ልብሶች አሉ። እነዚህም ከአዲስ አበባ እያመጣን ያው ስዕላትም አሉ፣ ጋቢዎችም አሉ። የተለያዩ ያው እንግዲህ በአይነት መጽሐፍ የጸሎት መጽሐፎችም አሉ። እነዚህ መዝገበ ጸሎት ይሄ ደግሞ ሁለቱን አማርኛና ግዕዝ ያዘ ነው። እንደዚህ ነው ያለን። እንግዲህ ያው አድራሻው የት ነው? አድራሻ ሐረር ቅዱስ ገብርኤል ቤተክርስቲያን አለ። ምን ላይ? ሐረር ቅዱስ ገብርኤል ቤተክርስቲያን አጠገብ። እግዚአብሔር ለወልባረከ ዘር ወንድማችን እንደምን አደርክ? ሰላም ነህ? እግዚአብሔር ይመስገን። እንተዋ ክርስትና ስም ማን ይባላል? ፍቅረ ዮሐንስ ይባላል። ፍቅረ ዮሐንስ ያው ለመላው ኦርቶዶክሳውያን አንዳንድ መልእክቶች ለማስተላለፍ ነው። በዚህ በቤተ ቅዱስ ራዲዮ መንፈሳዊ ቻናል ሚዲያ ዩቲዩብ ቻናል ማለት ነው የሚተላለፍ መርሃ ግብር ነው። በከተማው ዞር እያልን አንዳንድ ኦርቶዶክሳውያንም ጠይቀን አሁን ወደ ቤተክርስቲያን እየተመለስን ነው የምንገኘው እና አንድ 3 ጥያቄዎች አሉ። እነሱን ጥያቄዎች ተመለስልኛለህ ማለት ነው። የመጀመሪያው ጥያቄ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ስጋ ለብሶ ስንት ዓመት ተቀመጠ? 33 ዓመት 33 ዓመት ከ3 ወር። በጣም እጅግ እናመሰግናለን። እሺ ጌታችን አምላካችን ሁለተኛ ጥያቄ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ስንት መዓልት ስንት ሌሊት ጾመ? 40 መዓልትና 40 ሌሊት። 40 መዓልትና 40 ሌሊት። በጣም ጥሩ፣ በጣም ጎበዝ ነህ፣ ጠንካራ ነህ። ሶስተኛ ጥያቄ እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን ይዛ በግብጽ ስንት ዓመት ቆየች? በስደት ማለት ነው። በስደት ስንት ዓመት ተቀመጠች? አንድ ዓመት። ሞክር። በጣም ጥሩ ነው። 3 ዓመት። እስቲ ሞክር አሁንም። 5። እሺ በጣም እናመሰግናለን። እመቤታችን ቅድስት ድንግል ማርያም 3 ዓመት ከ6